ዛሬ በአዲስ ቪዲዮ መተናል። ሰሞኑን እንግዲህ ዩቲዩብ ላይ ሲዘዋወር የነበረውን ቪዲዮ ሁላችሁም አይታችኋል። ወደ ቪዲዮ እንሂድና ቪዲዮን አይተን ሪያክት እናደርገዋለን። ሀሳብ አስተያየታችሁም እናንተ ትሰጣላችሁ፣ እኔም የራሴን ሀሳብ አስተያየት በዛ ላይ አስቀምጣለሁ ማለት ነው። ዳይ ወደ ቪዲዮ አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ቪዲዮን እንግዲህ እንዳያችሁት ነው። በብዙዎች ዘንድ ይህ ቪዲዮ ክርክር አስነስቷል። ብዙዎች ይህንን ቪዲዮ እየተቀባበሉ ወደዚህ እየተቀባበሉ ብዙዎች ተዝናንተውበታል። ግን በጣም የሚያሳዝን ነውና መጽሐፍ ቅዱስ ምን ይላል? ከመጽሐፍ ቅዱስ አንፃር እስኪ እንመልከተው፣ እንፈትሸው ይህንን ነገር ማለት ነው። ሰውየው ከተናገራቸው አንዱ ነገር ካስታወሳችሁት በጠላቶች ላይ ሰይፍ ይሰካ፣ በጠላቶች ላይ ሰይፍ ይሰካ፣ በጠላቶቼ ላይ ሰይፍ ይሰካል። በጠላቶቼ ላይ ሰይፍ ይሰካ የሚለው በአዲስ ኪዳን ትምህርት ውስጥ መጽሐፍ ይደግፋል ወይስ አይደግፍም? ዳዊት እየጸለየው ብሉይ ኪዳን ላይ ታውቃላችሁ፣ ጠላቶችን አሳዳቸው፣ ግደላቸው፣ እርገማቸው፣ እንዲያርጋቸው ነው ብለው። በአዲስ ኪዳን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4:44 ላይ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ብሎ ነው የተናገረው ኢየሱስ። አዲስ ኪዳን ላይ ጠላት ሲጀመር ሰውየው የየትኛውን ጠላት ነው የተናገረው? እስኪ እንዴት ነው የምታስቡት? ጠላት አሁን ለምሳሌ ዲያብሎስ አካል የለውም፣ ቦዲ የለውም፣ ሰውን ነው የሚጠቀመውና ሰው ላይ እንዲሰካ ነው። ይሄ መጽሐፍ ቅዱሳዊም አይደለም፣ መጽሐፍ ቅዱሳዊ አይደለም። እናንተ እንዴት እንዳስተባችሁት አላውቅም፣ ብቻ ነገር ግን መጽሐፍ ቅዱሳዊ አይደለም ይሄ ሐሳብ። ነገር ግን በጠላቶቼ ላይ ሰይፍ ይሰካል፣ ሰው አሜን ብሎ ይጮሃል። አያችሁ፣ አዲስ ኪዳናዊ ትምህርት አይደለም። የአዲስ ኪዳን ትምህርት ይሄንን አይደግፍም። በጣም ጠላቶቻችሁን ውደዱ ነው የሚለው መጽሐፍ ሲናገር፣ አሁን በነገርኳችሁ ክፍል ላይ ማለት ነው። ስለዚህ ጭራሽ ከመጽሐፍ ቅዱስ የሚጻረር መጽሐፍ ቅዱስ የማይፈቅደው ነገር ነው ሰውየው እየተናገረ ያለው። ግን እዛ ላይ ያለው ነቢያት፣ እዛ ያሉ ጉባኤው ራሱ አሜን እያለ ሰውየውን እየደገፉ ምናምን ያደርጉ ነበር። በጣም ሮንግ ትምህርት ነው ይሄ። ስለዚህ ጠላቶቻችሁን መውደድ አለ። ብራቡ አብሏቸው ነው ያለው ኢየሱስ። ውደዷቸው ነው ጠላቶቻችሁን፣ አጥፏቸው አላለም። ስለዚህ በዙሪያችን ያሉ ሰዎች ከነሱ ጀርባ ሆኖ የሚሰራውን ክፉ መንፈስ መቃወም፣ መጸለይ፣ ያንን ሰው እንዲለቅ መፈለግ ነው እንጂ ሰውየው መውጋት የለብንም ማለት ነው። ማያቅ ሰው ይሄንን ነገር ያየ ሰው ጠላቴማ ይወጋል ብሎ ጎረቤቱን ሊያስብ ይችላል፣ እዛ ጉባኤ ውስጥ ቁጭ ብሎ ማለት ነው። ስለዚህ አንድ ሰው ጠላቱን መውደድ አለበት። ደግሞ ሌላ አንድ ሊሳን የተናገረው ያቺ የሊሳኗ ፓርት በጣም ያው የተመቸችኝ፣ ግን መጽሐፍ ቅዱሳዊ አይደለም እሱም። እስኪ ሊሳኑን እንስማትና ብዙ ሰዎች በነገራችን ላይ ይሄንን ሊሳን ሸምድዶ ይዟቸዋል። የሚገርም ነው። ምንድን ነበር ያለው? ጃሉሪያ አላሆባ ሳኩምባ ነው ያለውና እስኪ እንመልከተው። ዳይ አሩባ አንሆባ ጃሉሪያ ሳኩምባ። ነገር ግን መጽሐፍ ቅዱስ ምን ይላል ስለ ሊሳ? በነገራችን ላይ ሊሳን መናገር መጽሐፍ ቅዱስ አይከለክልም። ነገር ግን ማንም የሚተረጉም በሌለበት፣ ስርዓት በሌለበት፣ ምንም ትርጉሙ በማይገባበት ለሳቅና ለጫወታ ነው የተደረገውና አንደኛ ቆሮንቶስ ምዕራፍ 14:40 ላይ ሁሉ በአግባብና በስርዓት ይሁን ይላል መጽሐፍ ቅዱስ ነው። አግባብ ባለው ስርዓት ባለው ሊሳን የት ነው መነገር አለበት? አንድ ሰው ሲናገር ሊሳን ሲናገር የሚተረጉም ሰው አጠገቡ ከሌለ ማውራት የለበት። ነገር ግን ይሄ ሰው እየተናገራሉ ከስሜት የተነሳ ሰዎችም ሊሳኑ ደስ ስላላቸው ሞር ክርስቲያኖች ራሱ ይሄን እየተቀባበሉ ይናገሩታል ማለት ነው። ስለዚህ በጣም መጽሐፍ ቅዱስ የማይደግፈው ነገር ነው። የሚተረጉም ሰው ከሌለ ሊሳን ማንም ሰው መናገር የለበትም ብዬ አምናለሁ። ይሄ የራሴ ሀሳብ ነው። በዚህ ቪዲዮ ላይ ሀሳባችሁ ምንድን ነው? በዚህ ቪዲዮ ላይ ካያችሁት ነገር የራሳችሁን አስተያየት ሀሳብ ኮሜንት ላይ አስቀምጡ። ስለዚህ እባካችሁ ክርስትናችንን፣ እምነታችንን ወንጌላችንን አታሰደቡ። ሁሉን በስርዓትና በልክ እንድታደርጉ አሳስባችኋለሁ።